ሰላም እንደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናል ላይ በነዳ መጣችሁ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ የዚች ልጅ ታሪክ ያላየ አለ ብዬ አላስብም እና ፎር ሹር ግን እቺ ልጅ የኔን ኮንተንት እንዳላየች ተስፋ አደርጋለሁ ምክንያቱም ከድሮም ጀምሮ ስላቸው የነበሩትን ነገሮች the very first time ላይ ያየቻቸው ልጅ ናት ያንዳንዱ ነገር ብዬ አስባለሁ ሶ መቼም ብዙ የእንባ የሐዘን ታሪክ እንሰማለን ፖይንቱ የእንባና የሐዘንና የስብራት ታሪኮች ስንሰማ እዛ ጋር ዱዌል ማድረግ እዛ ጋር መቆየት ሳይሆን አላማው ከዛ ተምሮ የተሻለ ሰው መሆን ነው ራይት ደስ ያለኝ ነገር ስትታይ ሺ ሉክስ ኦኬ አሁን ላይ በጣም በቃ ሙቭ ኦን እንዳረገች ማሰብ ይችላልው ቀላል ባይሆንም ማለት ነው ከዚህ በፊት ሸገር ኢንፎ ላይ ሳወራ በጣም ሴት ልጅ በጣም ስለ አቢዩዝ ትሬን ማድረግ ስለ አቢዩዝ በደንብ መናገር ከአቢዩዝ እንደማያስጠላት ደጋግሜ ተናግሬ ነበር አንዳንዶቻችሁ በጣም ዲስአፖይንትድ ሆናችሁ ነበር ሴም ወይ ደግሞ ምን ብያለሁ ስለ አቢዩዝ ኢንፎርም ያረግናት ሴት ልጅ ከኤክስፕሎይቴሽን አልዳነችም this is what I mean ኤክስፕሎይቴሽን ማለት ይሄ ነው እቺ ልጅ በደንብ አለውልሽ የሚል ፋሚሊ ሜምበር ባይኖር ኑሮ ራሷን ከማጥፋት አትመለስም ነበር ይሄ ማለት ነው ኤክስፕሎይቴሽን ማለት ይሄ ነው ኦኬ አልገባችሁም አንዳንዴ ጌጥ ይመስላችኋል በቃ ሲያጀግኗችሁ ጌጥ ይመስላችኋል ልክ እንደ ሂሩት ማለት ነው እና ግን የህይወታችሁ ስትራግል በጣም ከባድ እንደሆነ የሚያውቀዋል ኦኬ ሶ የዚች ልጅ ታሪክ የተለየ አይደለም የብዙዎቻችን ታሪክ ነው እኔም early 20s ላይ ያረኩት ታሪክ ነው እና ደግሞ የተማረችና ዘመናዊ ሴት ሆነች እንጂ የማዳም ቅመሞች ኤቭሪዴይ ላይፍ ነው ራይት ሶ ሁሉ ጊዜም ቢሆን ደጋግሜ የምነግራችሁን ነገር ዛሬ ላስታውሳችሁ ነው የመጣሁት ከዚህች ልጅ ታሪክ ገና ስትሰሙ ሬድ ፍላግ ምናምን ልላችሁ አይደለም ገና ስትሰሙ ነገሩን ታውቁታላችሁ ሁሉ ጊዜ እላችኋለሁ ያዳምጠኛል ፍሌክስ አይደለም ብያችኋለሁ the point is መደመጥ ሳይሆን ያለባችሁ ማዳመጥ ነው ብዬ በጣም repeatedly ነው የምነግራችሁ because the more you talk አብልጣችሁ ባወራችሁ ቁጥር ሌብል እያረጓችሁ ነው የሚሄዱት ልጠቀምባት እችላለሁ ወይ ሚስት ላረጋት እችላለሁ ወይስ አብሬያት ምዝናና ሴት ብቻ ነው የምትሆነው የሚለውን ነገር በደንብ አድርገው ካልኩሌት የሚያረጉበት ያኔ ያዳምጠኛል ብለን የምናስባቸው ሞመንቶች ናቸው በነገራችን ላይ it's never a flex ነግሬያችኋለሁ ያዳምጠኛል ተብሎ የሚጨበጨብለት ነገር አይደለም you are not supposed መደመጥ አይደለም ያለብሽ the very first thing ማዳመጥ ነው ያለብሽ ማን ነው ምንድነው የሚሰራው ምንድነው ፍላጎቱ የሚለውን ነገር ካላዳመጥሽ አታቂ ሶ ብዙዎቻችሁ አሁንም ትራፕት የምትሆኑት የሚያዳምጣችሁን ወንድ በማግኘታችሁ ነው ሞኝነታችሁ ብልሃተኛ የሆነች ሴት ታዳምጣለች አታወራም ብዙ አትሞኙ I kept on telling you ይሄንን ስነግራችሁ ሐሳባችሁን ሰፕረስ አድርጉ ስሜታችሁን አትናገሩ ያልኩኝ አይደለም ብልጥ ከሆናችሁ ታዳምጣላችሁ ምክንያቱም ነገ የሚመራችሁን ነው ነገ የቤታችሁ ራስ የሚሆነው አባወራችሁን የልጆቻችሁን አባት ነው የምትመርጡት ስለዚህ ለምንድነው ማታዳምጡት ስትሮንግ ስለሆነን ዶሚኔት ለማድረግ መደመጥ ኢንስትራክሽን ለመስጠት መደመጥን እንፈልጋለን it's not a flex ትራፕ ውስጥ እየከተተን ነው ወጥመድ ውስጥ እየከተቱን ነው ባዳመጡን ቁጥር መደመጥ ፍሌክስ አይደለም ያዳምጠኛል የልቤን ሐሳብ ያቃል ያንዳንዱ they do it on purpose ብዙ ጊዜ የማይናገሩ ወንዶች early on በጣም የሚያዳምጡ ወንዶች በደንብ አድርገው እየተዘጋጁልን ያሉት አብሶ ዘመነኞቹ አብሶ የሶሻል ሚዲያ ወንዶች በደንብ አድርገው ነው እየተዘጋጁልን ያሉት መደመጥ እንደ ፍሌክስ አትዩት ባካችሁ አዳምጥሽ አታውሪ ያልኩኝ አይደለም መደመጥ ግን ፍሌክስ አይደለም I kept on telling you ይገባዋል በሷ ኬዝ እንደው ስገምት ቤተሰቦቿ ደነኛ ሁኔታ ላይ ያሉ ይመስለኛል ለምን እንዲገመትሽ ካላችሁኝ የቤት ዕቃ በአጠቃላይ አባትየው ነው የገዛው በጣም ያሳዝናል ሶ ኤሶ የራይድ ሹፌር ነው ራይት ስለዚህ most probably ቤቷን ያውቃል most probably ሲያዳምጣት ላይፍ ስታይሏን በደንብ አንደርስታንድ ያደርጋል ሲያዳምጣት
ጥንካሬዋን በደንብ አድርጎ ያያል እና ያዳምጠኛል። ኢትስ ናት አ ፍሌክስ። በቃ የኛ ዘመን ሴቶች ተደምጠን ስላላደግን ቤተሰቦቻችን ስላላዳመጡን ወንድ ሁሉ ባዳመጠን ቁጥር የወደደን ይመስለናል፣ የፈለገን ይመስለናል። ሂዝ ትራፒንግ ዩ ፕላን እያደረገ ነው። ናት ኦል ግን ደግሞ አንቺ ብቻ አውሪ ከሆንሽ አንቺ ብቻ ተናጋሪ ከሆንሽ ዩ ኒድ ቱ ቲንክ አሄድ። ሁሌ ነው የምነግራችሁ የዘመኔ ሴቶች ሁለተኛ አድርጋችሁ እንድትወስዱልኝ የምፈልገው በጣም የምትታለሉባቸው ጥቂት ነገሮች አሉ። ይህንን ደግሞ ላንሳ። ወንዶቹ ባዳመጧችሁ ቁጥር የልብ ፍላጎታችሁን በደንብ አድርገው ይመዘግባሉ። አም ሶሪ ቱ ሴይ ዲስ የዘመኔን ሴት ለማታለል በጣም ቀላል ነው። ተባብለናል። የዘመኔ ሴት በጣም ተምራለች፣ ዲግሪ፣ ማስተርስ፣ ፒኤችዲ ምናምን አላት። የዘመኔ ሴት ግን ጥበብን ያን ያህል አኮሞዴት ማድረግ አልቻለችም። ለዚህ ነው ኢዝሊ የምንታለለው። ብዙ ወንዶች የልባችሁን ሀሳብ በደንብ አድርገው ያውቁታል። እንዴት አድርገው እንደሚያታልሏችሁ ያውቁታል። ቀላል ነው እኮ። ቸኮሌት ይገዛላታል፣ አበባ ይገዛላታል፣ መስሪያ ቤት መቶ ሰርፕራይዝ ያደርጋታል። ዊዝን አ ዊክ ኦር አ ማንዝ በቃ የሆነ ነገር እንዲሰማን ያደርጋል። ምን አደረገልኝ የሚለው ነገር ላይ ፎከስ አታድርጉ ባካችሁ። ማን ነው የሚለው ነገር ላይ ፎከስ አድርጉ። ምክንያቱም አብዛኛውን ወንድ ምን ማድረግ እንዳለበት ያውቃል። አብዛኛው ወንድ ለሴቶች የሚሰራውን ሪሌሽንሺፕ ቲፕ ይሰማል። ሶሻል ሚዲያ ካይንድ ኦፍ ይሄ ሻወሪንግ ዊዝ ላቭ፣ ይሄ በፍቅር አንቺ እንትን ማለት ኢትስ ናት አ ፍሌክስ ስቲል ኖ ምን ያደርግልኛልን ፎከስ አታድርጉ ባካችሁ። ምን ማድረግ ይችላልን ፎከስ አታድርጉ። ደግሜ ደጋግሜ ነግራችኋለሁ። ትዝ ይላችኋል ሊዝ የምትባለው ሊዝ ዘ ዊዛርድ ኦር ሰምቲንግ የምትባለው ሴት ስለ ቺት ስላረገባት ቦይፍሬንዷ የልጇ አባት ስትናገር የሆነ ጊዜ ላይ ይከታተላታል፣ ያውቃታል የምትለውን ነገር በጣም ነው የሚሰማው። የዘመኑ ወንዶች በቀላሉ እንዳታያቸው። እያንዳንዱን ሶሻል ሚዲያ የሪሌሽንሽፕ ቲፕ ይሰማሉ። በደንብ ነው የሚሰሙት። ዶም አንድ ልጅ ብሎኛል አዝማች አዝ ሬድ ፒል እንደምሰማ የነሺራንም ኮንተንት ሰማለሁ ብሎኛል አንድ ልጅ ኮሜንት ላይ ከዚህ በፊት የሰራሁት ቪዲዮ ላይ። እያንዳንዱን ቲፕ ይሰማሉ። ሊዝ ምን አለች? በመጀመሪያ ኢንቨስት ያደረገብኝ ትልቅ ኢንቨስትመንት ያደረገብኝ እሱ ነው አለች። $10,000 ላከልኝ አለች። አለች ሰምቷታል ልጁ በደንብ ነው የሰማት። እንዴት ራሷን ከሞኔታሪ ቫልዩ ጋር እንዴት አታች እንዳደረገች በደንብ ነው የሚያውቀው ልጁ። ብዙ ቲፕ ሰምታችሁ ሊሆን ይችላል፣ ብዙ አንደርስታንዲንግ ሊኖራችሁ ይችላል። ብዙ ጊዜ ፍሌክስ ብለን የምናስበው ወይም ደግሞ በቃ መወደድ ብለን የምናስበው ሶሻል ሚዲያ ላይ ያየናቸው ነገሮች ሲደረጉልን ነው። እነሱን ደግሞ ብልጣብልጥ የሆኑ ወንዶች አጥንተውታል፣ ሸምድደውታል። እያንዳንዱን ነገር የሚያደርጉት የእኛን ልብ ዊን እስኪያደርጉ ድረስ ነው። አትታለሉ። ሴቶች ሁሉ አንድ አይነት ናቸው ሲልሽ ሜካፑን ብቻ መሰለሽ? ሂውማኔሩን ብቻ መሰለሽ? ዲዛይራችንም አንድ አይነት ሆኗል። what makes you different? ቸኮሌት የሚገዛልኝ አበባ የሚያመጣልኝ ዳስ ማይ ስታንዳርድ፣ ቤት መጥቶ ድሮፕ የሚያደርገኝ ፒክ የሚያደርገኝ በዚህ ለጸጉር የሚሰጠኝ ምናምን የምንላትን ነገር እያንዳንዱን ይሰሟታል። እንዴ ሞዴርናፉ ዴቲንግ ማርኬቱ ላይ ምንድነው ቫልዩ የሚደረገው ነገር የሚለውን ነገር ያዩታል። ባይ ዘ ወይ ዱ ኖት ቢ ፉል። አትሞኙ። በጣም ይሰማሉ። በዛ ላይ አይዶላይዝ የምታደርጓቸውን ሴቶች ደግሞ በደንብ ነው የሚያውቁት። ስለዚህ ሶሻል ሚዲያ አይነት ይሄ ሻወሪንግ ዊዝ ላቭ አይነት ነገር ፊል ስታደርጉ ማለት አለባችሁ። ምን አረገልኝ ሳይሆን ማን ነው ለሚለው ጊዜ ስጭ። በዚህ አጋጣሚ አይ ዶንት ኖ ዋይ እኔ እንግዲህ የኔ ኤክስፒሪየንስ ብቻ ሊሆን ይችላል። ራይድ ላይ የሚሰሩ ሰዎች ራይድ ፈረስ ያንጎ እንኳን አላጋጠመኝም። ብዙ እንደዚህ አይነት አፕሊኬሽን ላይ የሚሰሩ ወጣቶች ከሆኑ በጣም ዋይነር ናቸው፣ በጣም ኮምፕሌነር ናቸው። አይ ወንደር ለምን ዋይን እንደሚያደርጉ አላውቅም። እንዲሆኖ እንዲገብቶ እንዲ ምናምን ማለት ከሚሉት ነገር ባለፈ ደግሞ ራይድ የመጀመሪያቸው ስራ እንዳልሆነ ኦቨር ኤንድ ኦቨር አጌን ለምን እንደሚነግሩን አላውቅም። ዊር ጀስት ዴር ፎር ሰርቪስ እኮ አገልግሎት ፈልገን ነው የገባ ነው። እና
አንዳንድ አነሰሰሪ የሆነ ኮንቨርሴሽን ውስጥ ይገባሉ። በዚህ አጋጣሚ እንደው ልሰሙኝ እንደምትችሉ አስባለሁ። የተለያዩ አፕሊኬሽን ላይ የትራንስፖርት አፕሊኬሽን ላይ ያላችሁ፣ ፈረስ ላይ ራይድ ላይ ያላችሁ ያንጎ እንኳን የተሻለ ነገር እንዳለው አይቻለሁ። ሪሰንትሊ ያንጎ ጋር ነኝ ያለሁት። ያንጎ ላይ እንትን አይቻለሁ። ሰው ድራይቨሩ እንዴት ነበር፣ ብር ኤክስትራ ጠይቋችሁ ነበር ወይ የሚል ኳስችነር አለው። በጣም ነው የወደድኩት። አይ ዶንት ኖ ሃው በጣም ደነኛ ሰው ነው እያጋጠመኝ ያለው። ትልልቅ ሰዎች ስለሆኑ ይሆን ምን ይሆን አላውቅም። የኔ ኤክስፒሪየንስ ብቻ ሊሆን ይችላል፣ ግን በጣም ደነኛ ሰው እያገኘው ነው ያንጎ ላይ። አምናት ሄር ፎር ኮምፓሪዥን። በዚህ አጋጣሚ ፕሊዝድ እንደሆንኩ ለመናገር ያህል ነው። እና ሰርቪሱም በጣም ብሩም በጣም ተመችቶኛል። እያንዳንዱ የመኪና አገልግሎት መስጫ ላይ ኮምፕሌን የምናረግበት የሆነ ፓርት ቢሆንልን ደስ ይለኛል። አሁን ሌላ ሀገር ኡበር እንትን ይባላል፣ ሳይለንት ድራይቨር ነው የምፈልገው፣ ሳይለንት ጸጥ ያለ ድራይቭ ነው የምፈልገው ምናምን ብላችሁ አሄድ ነው የምትጠይቁት። ሌላ ቦታ ላይ ሪኩዌስታችሁን ቀድማችሁ ነው የምትናገሩት። እኛ ሀገር እንዲሁን አይኑር አላቅም፣ እኔ አላቅም ካለ ኢስተጉት አንዳንድ ወንዶች በጣም ከመለፋደዳቸው የተነሳ ከሰርቪሱ አልፈው ሌላ አይነት ኮንቨርሴሽን ላይ ይገባሉ። በነገራችን ላይ በእውነት በጣም ሌላ አይነት ኮንቨርሴሽን ላይ ይገባሉ። በጓደኞቼ ስለሰማሁት ነው። ምን ለማለት ፈልጋለሁ መሰላችሁ? የዚህ የመኪና ሰርቪስ አገልግሎት ላይ የምትሰጡ ካምፓኒዎች አስቡበት። አንዳንድ ሰው ሀራስ ያደርገናል። በቃ አንዳንድ ኮንቨርሴሽን እኮ አያስፈልግም። አንዳንዴ ኢንጆይ የምታደርጉ ኮንቨርሴሽን አለ። አንዳንዴ ማውራት አትፈልጉም። በቃ ሰውየው የመጣው አገልግሎት ሊሰጠኝ ነው፣ አገልግሎት ሰጥቶኝ ይሄድ። ራይድ እንዲህ አይደለም፣ ሰፈሬ እንዲህ ነው፣ ኑሮዬ እንዲህ ነው፣ ሰማዩ እንዲህ ነው። ዊ ዶንት ዋንት ኮንቨርሴሽን። አንዳንዴ ጸጥታ እንፈልጋለን። እና አንዳንድ ሀራስ የሚያደርጉንን ሰዎችም በዚሁ አጋጣሚ ዲቴክት ቢደረግልን ወይ ኮምፕሌን ማድረግ ብንችል። ምክንያቱም ዋን ቲንግ አፕ ሲን እንትን ጋር እንዳልኳችሁ ያንጎ ጋር ያየሁት ነገር አይ ቲንክ በደንብ ሞኒተር ይደረጋል ብዬ አሰብኩኝ። ምናልባት እኔን ብቻ ጤናማ ሰርቪስ አጋጥሞኝ ሊሆን ይችላል፣ ግን ሶፋር አም ቬሪ ማች ፕሊዝድ። አግባብነት የሌለው ኮንቨርሴሽን አንኮምፎርተብል ሊያደርገን ይችላል። አሁን he doesn't need to know። ስለ እኔ ቢዝነስ ማወቅ አይጠበቅበትም። ስለ እኔ ፐርሰናል ላይፍ ማወቅ አይጠበቅበትም። ለምን ይጠይቀኛል? አንዳንድ ሰው እንዲህ ፐርሰናል ላይፋችሁን ሁላ ይጠይቃችኋል። እና ኢትስ ናት ፌር፣ አይደረግም። በጣም ፕሮፌሽናል ኤቲክስ እንደሚጎለን ግልጽ ነው። ስለዚህ አንዳንዴ እንደዚህ ወጣ ያሉ ኮንቨርሴሽኖችን የሚያበዙን ሰዎች ኢንፎርም እንድናረጋችሁ የሆነ አጀስትመንት ብታረጉ ደስ ይለናል። the other thing በጣም ከዚች ልጅ ያየሁት እና ያዘንኩት ነገር ከልጁ ጋር ምንም ማች የሚያደርግ ነገር ያላት አይመስለኝም። አዎ አንደኛ ልጁ ስራ አይወድም። from early on ነው ዋይን ማድረግ የጀመረው። ምናልባት ስራ ተበላሽቶበት የሆነ ነገር ሆኖ ምናምን ሊሆን ይችላል፣ ግን early on ነው ኮምፕሌን ያደረገው። ወንድ ልጅ እኮ ፕራውድ ነው። ወንድ ልጅ ኩሩ ነው። አይደለም ለተዋወቃትና እሷን አግባብቶ ሲሪየስ ነገር ላይ ለመውሰድ የሚፈልጋትን ሴት ይቅርና በጣም ቤስት ፍሬንድ ለሚለው እንኳን የሚነግረውን ነገር ሊሚት የሚያደርግ ሰው ነው ወንድ ማለት። ወንድ የምንለው ወንድ ይሄ ልጅ early on ነው ኮምፕሌን ማድረግ የጀመረው። ምክንያቱም ልጅቷን በደንብ አጥንቷታል። ምክንያቱም ልጅቷ አምቢሽየስ ናት፣ የስራ ሰው ናት። I can tell the bossy kind of babes ናት። ስለዚህ ምንም የሚያገናኝ ነገር የላቸውም። እኔ አንዳንዴ እንዴት እንደምን እኔ አንዳንድ ነገራችን በጣም ነው የሚያሳዝነኝ። እኔ አንዳንድ ሴቶች በቃ ምን አይነት ትራፕ እንደዚህ አይነት ሰው ላይ እንደሚጥላችሁ አላውቅም። እሷ በጣም አምቢሽየስ ናት፣ በጣም ሃርድ ወርኪንግ እንደሆነች አይከንቴል እያንዳንዱን ዲቴል ከተናገረችው ሌላም ነገር እንዳለ ቢሆንም ማለት ነው። ስለዚህ አምቢሽናችሁ ማች የማያረግ በይበልጥ ደግሞ አምቢሽንሽ የእሱ አምቢሽን ከአንቺ ካልበለጠ you're gonna be his mother። አንቺ ነሽ ፓምፐር የምታረጊው፣ አንቺ ነሽ ቴኬር የምታረጊው። እናቴ በአምቢሽን ሊበልጥሽ ይገባል። ነገ ላይ እንዲሆኑ አለው የሚለው ነገር መብለጥ አለበት። ወሬ አይደለም፣ ዳዴ ማለት አለበት። ሊስት አንቺ ሰፖርት ብቻ እንድታረጊው መሆን አለበት። እኔ አይ ዶንት ኖ እንዴት እንደተገናኙ አላቅም፣ ግን he's a lazy person። በቃ ልጁ ከንግግሯ ደካማ ነው። በቃ ደካማ ነው፣ ሰነፍ ነው። ምናልባት ደግሞ ቆንጆ ወንድ ከሆነማ ጉድ ነው። በቃ ሽቅርቅር ነው ማለት ነው። ማለት በቁንጅናው ብቻ ሴት የሚያማልል ሊሆን ይችላል።
እንዲያረገ የተባለውን ነገር ተውት፣ ለነሱ ተውት። አምናት ኢንቮልቭድ። ዞሮ ታሪኩ አይደለም ለሰን መውሰድ ስላለብን ማለት ነው። የመጀመሪያው ነገር እሱ ኮምፕሌን ሲያደርግ የምትሰጡት ምላሽ ነገ ላይ እቺ ሴትዮ በጣም ፓምፐር ታደርገኛለች ወይስ ጥላይ ነው የምትሄደው የሚለው ነገር ካልኩሌት ያደርጉበታል። ሪሜምበር ዲስ። እኔ ሁሌ ነው የምነግራችሁ አይደል? ዛሬ ወንድ ልጅ ኮምፕሌን ሲያደርግ አይዞ you can do it ነው የሚባለው። ምን ላድርግልህ አይደለም የሚባለው። I'm sorry hate me for this። ዛሬ ያለውን ችግር የምትፈችለት ከሆነ እያንዳንዱን ችግር የምትፈችለት ከሆነ አለው ለምትይ ከሆነ he's not going to try። አይሞክርም። ወንድ ልጅ loves comfort naturally። ስትራይቭ ለምን ያደርጋል ደግሞ? ወጣት ነው። ለምን ይለፋል? ራይድ እኮ በቃ ከባድ ነው ምናምን እያለ አንቺንም ያቺንም ማታለል ይችላል፣ ህሊና ከሌለው እንደሰማ ነው ማለት ነው። ስለዚህ ኮምፕሌን ሲያደርግ ምላሻችሁ ምንድነው? የማዳም ቅመሞች ወንዶቹ ኮምፕሌን ሲያደርጉ አይዞ በቃ እኔ 100,000 ብርም ቢሆን አለችኝ እሷን አካፍልሃለሁ እንደምትይም ስለሚያውቁ ሴት አፕ ያደርጓቸዋል። አሁን እኮ ይኸውላችሁ early on ብዙ ማውራት የማይጠበቅባችሁ ፕላን ያደርጓቸዋል። ምን አይነት ነገር ነው አግሬሲቭ የሚያደርጋት? ምን አይነት ነገር ሆዷን ያባባዋል? ምን ብጠይቃት እሺ ትለኛለች? ምን ብጠይቃት እምቢ ትለኛለች? የሚለውን ገና early on because you talk too much አዳመጠኝ ብላችሁ በጣም ስለምታወሩ ሴት አፕ ያደርጋሉ። በደንብ ፕላን ያደርጉላችኋል። ስለዚህ ኮምፕሌን ሲያደርግ ምላሽሽ ምንድነው? አይበልጥ ደግሞ you know you're more ambitious የሆነ ጎጌተር ነሽ፣ እዚህ ጋር ደርሳለሁ ምናምን ነው እያልሽ ያለሽው፣ እዚህ ጋር ደርሳለሁ እንዲያደርጋለሁ ያልሽ ኮምፕሌን ለሚያደርግ ወንድ ጆሮሽን የምትሰጪ ከሆነ ነገ ላይ እናቱ የማትሆኝበት ምክንያት የለም። እንደ እናቱ ቶለሬት ታደርጊዋለሽ። ያው እርግጠኛ ልሁን አላውቅም፣ ግን ስለ እናቱ ስትናገሪ ኦቨር ኬሪንግ ነበረች እናትየው። ኮድድ የምታረገው ሽሩሩ የምታረገው ልጄ እኮ የምትል አይነት እናት ናት። ስለዚህ አንቺም እንደ እናቱ እንድትሆኚ ነው የሚጠብቀው። ስለዚህ ኮምፕሌን ሲያደርጉ ምላሻችሁ ምንድን ነው? አይዞ you can do it ነው ወይስ ምን ላድርግልህ ነው? I can help you with this ነው? ቢዝነሱን በራሷ ጀመረች። ኢቭን early on በቃ ሎንግ ዲስታንስ ሊሆን ነው ምናምን ሲባል ምላሿን ያውቀዋል። ምክንያቱም early on በደንብ ጠይቋታል። ፎር ሹር ሎንግ ዲስታንስ እንደማትወድ ስለሚያውቅ ኦፕሽን ትፈልግለታለች። ሄሎ ስራ የሌለው ወንድ ስራው አንቺ ነሽ። ስራ የሌለው ወንድ ስራው አንቺ ነሽ። ቁጭ ብሎ ነው የሚያጥናሽ። እንዴት ማኒፑሌት እንደሚያደርግ፣ አንቺን እንዴት እንደሚጠቀም፣ አንቺን እንዴት ልብሽን እንደሚያማልለው ነው ቁጭ ብሎ የሚያጠናሽ። ስራ የለውማ። ለኮምፕሌኑ የምትሰጪው ምላሽ በጣም ትራፕ ውስጥ ይከትሻል። በጣም ወጥመድ ውስጥ ይከትሻል። በጣም የማዳም ቅመሞች በደንብ አዳምጡ። የከተሜ ሴቶች በደንብ አዳምጡ። ደስ ያለኝ እንዳልኳችሁ ቤተሰቧ ጤናማ መሆኑ፣ አባቷ መኖሩ በጣም ደስ ብሎኛል። አሁን ላለችበት ቦታ ቤተሰቦቿ በጣም ብዙ ነገር እንዳበረከቱ ግልጽ ነው። ግን በጣም ያዘንኩት ነገር ይኸውላችሁ አንድ ወንድ ልጅ የማይለፋ የማይታትር ከሆነ ሀብታም ይሁን ብዬ አላቅም። አንድም ጊዜ ሀብታም አግቡ ብዬ አላቅም። ከተገኘ ጥሩ ነው፣ ግን ካልኩሌት አድርጋችሁ ሀብታም አታግቡ። ግን አምቢሽየስ ወንድ አግቡ፣ ሃርድ ወርኪንግ ታታሪ ወንድ አግቡ። ነጋችሁን ያስተካክልላችኋል፣ እናንተም ጥሩ ረዳቱ ትሆናላችሁ። ሶ የአባትየው ዕቃ መግዛት አናዶኛል። ፎር ሹር አባትየው ዲቴሉን እንደማያውቁ አስባለሁ። ሌተር ኦን ሲያውቁ ግን እንዴት እንደሚያከነክናቸው ግልጽ ነው። እና በፍቅር ግንኙነታችሁ መካከል አሁን ላይ ወላጆቻችን ዘምነዋል። ስለዚህ tell them what's going on። ስራ የማይወድ ዱርዬ just because መኪና ስለነዳ ክብር ይሰጠዋል ማለት አይደለም። ዱርዬ ነው። ስለዚህ ለቤተሰብ ስታስተዋውቁ አትሸፋፍኑለት። ቤተሰብ ብሌም ነው የሚያደርጋችሁ። ይሄን የመሰለ ጥሩ ልጅ ነው የሚላችሁ because አያውቁትማ ዲቴሉ እንዴት ሰፈር እንደምታደርጉ አያውቁም። ስለዚህ ቤተሰቦቻችሁን አስገቡ፣ እናቶቻችሁን አስገቡ። እንዲህ ነው ብላችሁ ንገሯቸው። ኢፍ እነሱ የሚሄድ ከሆነ የሚጸና ከሆነ ያውቁታል ቤተሰቦቻችሁ። ስለዚህ ቤተሰቦቻችሁን አቮይድ አታድርጉ፣ አስገቧቸው።
ዞሮ አባትና እናት ሰርግ መደገስን እቃ መግዛት ካለበት ቤተሰቦቻችሁን አስገቧቸው በውሳኔያችሁ ላይ። ትልቁ ችግር ይሄ ነው። እናንተ ጨርሳችሁ ትመጣላችሁ፣ ስለ ሰውየው ዲቴል አትናገሩም፣ ተዋሹለት አላችሁ። ስለዚህ ነገር ሲበላሽ ማን ነው ተጠያቂ? አንቺ ነሽ። አንቺ እኮ ኃይለኛ ስለሆንሽ ነው ትባያለሽ። የምታውቂው አንቺ ነሽ። ስለዚህ ቤተሰቦቻችሁን ኢንቮልቭ አድርጉ። በየትኛውም ሁኔታ ላይ ኢንቮልቭ አድርጉ። ዘመነኞች ናቸው ቤተሰቦቻችሁ። ስለዚህ ኢንቮልቭ አድርጓቸው። ለአባትሽ ቀስ ብለሽ ስራ ግን የለውም እንዲህ ተልህም ካመነበት ይዳርሽ። ዞሮ ማስጣሉ ስለማይቀር ማለት ነው። እና ቤተሰቦቻችሁን ኢንቮልቭ አድርጉ። በቃ ይስሙ ቤተሰቦቻችሁ። ነገ ሚስጥር ሆኖ ስለማይቀመጥ ማለት ነው። እና ማወቅ ነበረብሽ እንዴት እንዲህ ምናምን አንልም። we've been fooled in our life። በቃ ተታለናል። በሰነፍ ወንዶች ተታለናል። ሰነፍ ወንዶች ስራ ስለሌላቸው ስራቸው አድርገውን ምን ፈልገውን እንዴት ማድረግ እንዳለብን በደንብ አድርገው ካልኩሌት አድርገው ህይወታችንን ሳቦታጅ አድርገዋል። ይሄን ስል የኛ ማንነት በጣም አስተዋጽኦ አድርጓል። መጀመሪያ ላይ እንዳልኳችሁ የመደመጥ አባዜ የመቆጣጠር አባዜ አለብን እኛ ሴቶች። ስለዚህ የምንወደውና ደስ የሚለን ወንድ የሚያዳምጠን እሺ የሚለን አንቺ እንዳልሽ የሚለን መስመር ውስጥ እስኪያስገባን ድረስ this is why እሺ ባይ ወንድ አትቀበሉ። this is why የምትሉትን ሁሉ የሚሰማ ወንድ አትቀበሉ ምልበት ምክንያት ይሄ ነው። because it's a trap። ህይወታችሁን ሳቦታጅ ነው የሚያደርግባችሁ። አቋም ያለው የራሱ ፐርሰናሊቲ ያለው ወንድ በህይወታችሁ ተቀበሉ። this is what I say። እና ልጅቷ የሱን ሳይድ ኦፍ ስቶሪ ብንሰማው ምናምን ለሚባለው you can tell በቃ የከተሜ ወንድ እንዲሆኗል፣ ሽቅርቅር ሆኗል፣ ስራ ማይወድ ሆኗል፣ ኮምፕሌነር ሆኗል። ድንጋይ ላይ ከሚቀመጡ ምንም አልተሻለም። ሶሻል ሚዲያ ላይ ቁጭ ብሎ ኮምፕሌን ማድረግ ከጀመረ ማልቀስ ከጀመረ ወንድ ቆየ። ስለዚህ what do we need to do? ሁሌም እንደምላችሁ ሂል ሳታረጉ ሪሌሽንሺፕ ውስጥ አትግቡ። ምክንያቱም ያለመደመጥ ችግር ካለብን፣ ጠንካራ የመሆን ችግር ካለብን፣ የመምራት ችግር ካለብን የሚመሩ ወንዶች የሚያዳምጡን ወንዶች ነው የምናገኘው። በዚህ ሁኔታ ላይ ደግሞ ሴት መሆን አንችልም። አሁን እዚህ ጋር ነው እንግዲህ ኢንቨርትድ የሆነ ላይፍ የሚኖሩት። እሷ ወንድ ናት፣ እሱ ሴት ነው ሊትራሊ። ከዚህ እሱ ነው ኮምፕሌን ሲያደርግ የምትሰሙት፣ እሱ ነው ሁሌ ሲያለቃቅስ የምትሰሙት። ራይት አኮርዲንግ ቱ ሄር። አሁንም እንዳልኳችሁ ነው ሴት ስለሆንኩ ከሴት ጋር ሳይድ እንደማላረግ ታውቃላችሁ። ግን ፎር ዲስ ስቶሪ በጣም ሪፒትድ የሆነና የሚታወቅ ነገር ስለሆነ ኢትስ ኢዚሊ ቱ ዲቴክት። ግን አሁንም የምለው ነገር ሴቶች በጣም አምቢሽየስ በሆናችሁ ቁጥር፣ በጣም ጎጌተር በሆናችሁ ቁጥር፣ በጣም የስራ ሰው ታታሪ ምናምን በሆናችሁ ቁጥር ሴትነታችሁን እያጣችሁ ነው እየመጣችሁ ያላችሁት። ሴትነታችሁን ባጣችሁ ቁጥር ሞር የወንድ ኔቸር ሞር ወንዳ ወንድነታችሁን በተላበሳችሁ ቁጥር ሞር ሴታ ሴት የሆነ ወንድ ነው ወደ ህይወታችሁ እየመጣው ያለው። የሚያዳምጣችሁ ብቻ ነው እየመጣ ያለው፣ የሚመራችሁ አይደለም። ከዚህ ዩር ጋይዝ አር ፊክሰርስ። እናንተ ጎበዝ ፊክሰር ናችሁ። ስለዚህ ፊክስ የሚደረግ ፕሮብለም ያለበት ሰው ነው ወደ እናንተ የሚመጣው። አይ ኪፕ ኦን ሪማይንዲንግ ዩ ሂል ሳታረጉ ሪሌሽንሺፕ አትጀምሩ። ምክንያቱም ዴት የምታደርጓቸው ሰዎች ሚስ የምታደርጉትን ነገር እንዲሰጧችሁ ነው የምትፈልጉት። ሚስ የምታደርጉት ነገር ደግሞ በተፈጥሮ የምትፈልጉት ነገር ላይሆን ይችላል። አስቡበት። ሁሌም እላችኋለሁ በጣም አዳመጠኝ ብላችሁ የባጤ ቆጡን አታውሩ። ምን ከአንቺ ጋር ማድረግ እንዳለበት ወዴት ሊወስድሽ እንደሚገባ በደንብ አድርጎ ፕላን ስለሚያደርግልሽ ማለት ነው። አይ ሆፕ አሁን ላይ የተሻለ ቦታ ላይ እንዳለች አውቃለሁ። ዩ ካን ቴል ከቪዲዮቿ ከካልምነሷ በደንብ መረዳት ትችላላችሁ። አሁንም ቢሆን እንደዚህ አይነት ወንዶች እንዲያታርጉ አንልም፣ እነሱም ሌላ ዲዛይር ስላላቸው። እኔ የምላችሁ ግን ሴቶች ብልሃተኛ ሁኑ፣ ልባም ሁኑ። ይኸውላችሁ ብዙ እውቀት አለን ብያችኋለሁ፣ ብዙ ኖሌጅ አለን፣ ዊዝደም ግን የለን። ዊዝደም ሲኖራችሁ ዲቴክት ማድረግ ትችላላችሁ። ምን ፈልጎ ነው የመጣው? ማን ነው? ለምንስ ነው ከእሱ ጋር መሆነው የሚለውን ነገር ታስባላችሁ። when you are wise and most of all ሴቶች እባካችሁ ራሳችሁን ውደዱ፣ ራሳችሁን ተቀበሉ። መጀመሪያ ራሳችሁን ውደዱ። አብልጣችሁ ስለነሱ ስለምታስቡ ነው ያለ ልክ ዋጋ የምትከፍሉት። አሁን ለዚህ ሰውዬ ዋጋ የሚከፈልለት ነው ብዬ አላስብም። by any means relationship ዋጋ ያስከፍላል። አሁን እናውቃለን፣ በየቦታው ዋጋ እንከፍላለን። ግን ራስን እስከ ማጣት
ራስን እስከ ማጥፋት የሚደርስ ዋጋ መክፈል ግን ራስን ያለ መውደድ ውጤት ነው። ራስን ያለ መቀበል ማሳያ ነው ባካችሁ። ስለዚህ ፎከስ ኦን ዩርሰልፍ፣ ራሳችሁ ላይ ትኩረት አድርጉ እና በየዴቲንጉ አትለፍልፉ። በቃ አትለፍልፉ። በቃ መስታወት ጋር ቆማችሁ አውሩ። በቃ ራሳችሁ መስታወት ላይ አድርጋችሁ አውሩ። በቃ ባወራችሁ ቁጥር አንዳንድ ባለጌ ወንዶች ሊጠቀሙባችሁ ይመጣሉ። ስለዚህ ምርጫውና አማራጩ የሚሆነው ነገር ራስን መጠበቅ ነው። ራስን ብልሃተኛ ማድረግ ነው። ልባም መሆን ነው እንጂ እንዲታው እንዲያታርግ ብንለው ሌላ ይሄኛው ቢባል ሌላኛው መምጣቱ አይቀርም። ስለዚህ ብልሃተኛ ሁኑ፣ ብልጥ ሁኑ፣ ራሳችሁን ውደዱ፣ ራሳችሁን አስቀድሙ። ከእናንተ በኋላ ነው ትዳርም ሪሌሽንሽፕ የሚመጣው። ሞስት ኦፍ ኦል እናንተ ረዳት የማትሆኑበት የፍቅር ግንኙነት፣ እናንተ ረዳት የማትሆኑበት ትዳር ዋጋ ነው የሚያስከፍላችሁ። ሌላው አራተኛ ላይ ልላችሁ የምፈልገው በጣም ብዙ ሴቶች በጣም የማዝንበት ነገር መጀመሪያ የተጣመመ ነገር ልታቀኑ ስትሞክሩ በጣም ይገርመኛል። እሺ መጀመሪያ 1 ወር በደንብ ፐርፎርም ካረጋ የሆነ ነገር ሆኖ ነው እንላለን። ግን ኤርሊዮን መጀመሪያም ጀምሮ የተንጋደደ ነገር ለምንድን ነው ለማስተካከል ስትራይቭ የምታረጉት? ለምንድን ነው ማለት ኮንሲስተንት ሆኖ የሚያሳያችሁን ነገር ኮኖ ትረስት ማድረግ ያለባችሁ። አይ አንደርስታንድ አንዳንድ ጊዜ ወንዶች የሚያልፉበት መንገድ ሪያክሽናቸው መጥፎ እንዲሆን ያደርገዋል፣ ስነስርዓት እንዲያጡ ሊያደርጋቸው ይችላል። ግን መጀመሪያም የተንጋደደ ነገር ለምንድን ነው ለማቅናት ጥረት የምታደርጉት? በቃ ተጣሟል እኮ መጀመሪያ። ለምንድን ነው ብቻችሁን ትዳሩን ለማቆም የምትታገሉት? when you know የሰውየው ልብ ወደ ሌላ እንደሆነ እያወቃችሁ የሰውየው ልብ ትዳርና ኮሚትመንት እንዳልሆነ እያወቃችሁ ለምንድን ነው የምትለፉት? ራሳችሁን እንድትጠይቁ ፈልጋለሁ። በጣም የገረመኝ ኮሜንት ሴክሽን ላይ የኔ ታሪክ ነው። አዎ የኔ አሎ ልጅቷ በሰላም ባትወጣ ሬሳዋ ነበር የሚወጣው። and she's telling you this ከዛም የኔ ታሪክ ነው ብላችሁ ትቀመጣላችሁ። ዲታችመንት ቀላል ነው እያልኳችሁ አይደለም፣ መለየት ቀላል ነው እያልኳችሁ አይደለም። ግን እንደዚህ አይነት የመከራ ህይወት እየሰማችሁ የከፈለችበትን ዋጋ እየሰማችሁ የኔ ህይወት ነው ብላችሁ እንዴት ነው የምትቀመጡት? ይሄን ያህል ነው ራሳችሁን የምትጣሉት ማለት ነው። ልድገምላችሁ፣ መጀመሪያ የተጣመመ ነገር ነገ ላይ አይቃና። በቃ መጀመሪያ ዲስሪስፔክትፉል የሆነ መጀመሪያ ጤናማ ያልሆነ ነገር ያለው ሰው ነገ ላይ ጤናማ ሊሆን አይችልም። ወንድ ልጅ ጎበዝ ነው፣ ለ10 ቀን ፐርፎርም ማድረግ ይችላል፣ ሲበዛ ለወር ፐርፎርም ማድረግ ይችላል። ከወር ያለፈ ነገር ግን ፐርፎርም ማድረግ አይችልም፣ ማስመሰል አይችልም። ትክክለኛ ባህሪው ማውጣት ይጀምራል። ስለዚህ ትክክለኛ ባህሪውን ከወር በኋላ ካሳያችሁ አይ እንዲሆነ ነው እንዲህ ስላሰበ ነው በዚህ በኩል ነው እያላችሁ ኤክስፕሌን ለማድረግ አትሞክሩ። ኮንዶም እያያችሁ ከሴት ጋር እያወራ እያያችሁ አልፈልጋችሁም እያለ ሌላ መንገድ እየሄደ ፕሊዝ በቃችሁ። ስለ ሪሌሽንሺፕ ነው ማወራው፣ ስለ ትዳር አላወራም፣ ምክንያቱም ትዳርም አይደለም ሀሳቤ። ስለዚህ early on ዲቴክት አድርጉ። በቃ መጀመሪያ ከተጣመመ ተጣሟል ማለት ነው። እኔ ምን ለማቅናት እንደምትሞክሩ አላውቅም። እሱን ማዳመጥ የሚገባን እሱ ነው፣ ማየት የሚገባን እሱ ነው። ከዚህ መጀመሪያ ኢኒሺያሊ ኢንትረስት የለውም። ኢኒሺያሊ ምናልባት ከሚያማልላቸው 10 የቴሌግራም ሴቶች እድል የሰጠነው አንዷ ልንሆን እንችላለን። ስለዚህ የህይወታችሁን ፕሬሸስ ታይም አታባክኑ። በቃ ወርዝ ለማያረግ ሰው በእውነት አታባክኑ። በስተመጨረሻ ግን ደስ ያላለኝ ኮንክሉዥን just because አንድ ባለጌ ወንድ የማትጠብቀውን ነገር ስላረገ እና ያ ባለጌ ወንድ ህይወትን ስላመሰቃቀለ መጥፎ ነገር ስላረገ ትዳር መጥፎ ነው የሚለው ኮንክሉዥን is disappointing። ምክንያቱም it's just your experience። አውቃለሁ በጣም ሪፒትድሊ ሴቶች እንደዚህ አይነት ነገር ኤክስፒሪየንስ እንደሚያደርጉ። አዎ ግን ትዳርን እንድንጠላ ጨለምተኛ እንድንሆንበት አያደርገንም። ኢትስ ዩር ኤክስፒሪየንስ። እነዚህ አይደል እነ ሜሪ ውልስተንክራፍት እና እነ ቤቲ ፍሬድናንም እንዲህ ነው ያደረጉት። ዶስ ፌሚኒስት በቃ ትዳር አይጠቅምም ትዳር ምናምን ነው ያሉት just because of experience። እና ከአንቺ ኤክስፒሪየንስ ጀነራላይዝ ማድረጉ ጥሩ አይደለም። ምክንያቱም በጣም ጥሩ ወንዶች አሉ፣ በጣም ጤናማ ወንዶች አሉ፣ ትዳርን አስፓየር የሚያደርጉ በጣም ኬር የሚያደርጉ ወንዶች አሉ። ስለዚህ I don't like the conclusion። በቃ ትዳር ቢቀርስ ብቻ ቢኮንስ አይባልም። እንደዚህ አይነቱን ወንድ ከማግባት ከእንደዚህ አይነት ወንድ ጋር ከመሆን አለማግባት ይሻላል፣ ትዳር ቢቀር ይሻላል። እሱን እንቀበለዋለን። ከዛ ይልቅ ግን ትዳር ምን ያደርጋል ማለቱ ኮንክሉዥኑ አልተመቸኝም። I wish her well። እናንተ ግን ተማሩ። ወዳችኋለሁ።